ታስታውሱ ከሆነ ትናንትና በሰራሁላችሁ ቪዲዮ ሰይድ ወረባቦ የዱባይ ፖሊሶች ደውለውለት ጣቢያ እንደሚፈልጉ ወደዛ ቦታ ላይ ሄዶ ነበረ። ነገር ግን በሰላም ነበር የተመለሰው። የምናውቀው ይሄንን ጉዳይ ነበረ። ነገር ግን እዛ ቦታ ላይ ከሄደ እንደማይመለስና ወደ ኢትዮጵያ ዲፖርት እንደሚያደርጉት እዛው እስር ቤት መቆየት እንዳለበት ነበር የነገሩት። ከዛም በኋላ ነገር ግን እሱን እዛ ልብስ ቦታ ላይ ቀጥሮት የነበረው ሰውዬ በራሱ ኢቃማ ፈርሞ በ5 ቀን ውስጥ በራሱ ፍላጎት ሳይታሰር ወደ ሀገሩ እንዲገባ የፈረሙ አውጥቶታል ማለት ነው። እንዴት ወደ ኢትዮጵያ ሄደ? ምን አጥፍቶ ነው? ዱባይ ላይ የሰራው ወንጀል የለም። የዱባይን ሕግ አልጣሰም። ምንም አይነት ስራ አልሰራም። ለምንድን ነው ወደ ኢትዮጵያ የሚሄድበት ምክንያት አልገባንም የምትሉት ሰዎች አላችሁ። ወደ ዱባይ ከዱባይ ወደ ኢትዮጵያ ዲፖርት ይደረገበትና የዱባይ መንግስት ያባረረበትን ምክንያት ወደ እናንተ ይዤላችሁ ቀርባለሁኝ። ይህንን ከማቅረብ በፊት ግን አንዳንድ የተምታታና ውሸት የሆነ መረጃ ወደ እናንተ ሊያቀርቡላችሁ ስለሚችሉ ያንን ነገር ሰምታችሁ እንዳትሸወዱ። የመጀመሪያው ምንድነው? የገጠር ልጅ በተሳደበበትና የከሚሴ ዲቃላ ባለበት ኦሮሞዎች ተደራጅተው ነው ከዱባይ ያባረሩት የሚል መረጃ እየወጣ ይገኛል። ይህን ከእውነት የራቀ ነው። በዚህ አይደለም የተያዘውም የከሰሰውም ሰው የለም። እሱን የሚጠሉ ሰዎችና አማራን የወሎን ህዝብ የሚጠሉ ሰዎች ናቸው ይሄን መረጃ የሚያካፍሏቸው። በዚህ አይደለም የተያዘው ልላችሁ ፈልጌ ነው። ሌላው ነገር ደግሞ የሚያሰራጩት መረጃ ምንድነው? ልብስ ኦንላይን መሸጥ ፍቃድ ስለሌለ ለዛ ሱቅ ከፍቶ መሸጥ እንጂ የኦንላይን ፍቃድ ስለሌለው በዛም ነው የተያዘው እያሉ ስምም የሚያጠፉ ሰዎች አሉ። በዛም አይደለም የተያዘው። እንግዲህ እንደሚታወቀው ሳዑዲ አረቢያና የመን ጦርነት ላይ ናቸው። ሳዑዲና ዱባዮች አይስማሙም። ዱባይና የመንም ከሁለት ጎራ ከፍላ ታዋጋቸዋለች፣ ላንድ በጎን ታግዛለች ማለት ነው። ገባችሁ? ስለዚህ የመን ላይ ሰይድ ወረባቦ በቀጥታ ስርጭት ሀናን የመን ላይ ሲያፈላልግ ከተለያዩ ሰዎች ጋር ቀጥታ በየመን መስመር ይደዋወል ነበር ማለት ነው። እሱ ማነው? ከየመኒዎች ጋርና ከደላላዎች ጋር ይደዋወል ነበር። የመን ላይ የሚደዋወላቸው 3 ሀበሾች አሉ። የመጀመሪያው ሀበሻ የራሱ የሆኑ ሰዎችና ከየመን ታጣቂዎች ጋር ከሁቲ ጋር የሚያገናኙት ናቸው። ገባቸው? ሁለተኛዎቹ ሰዎች ደግሞ ደላሎች ናቸው። እነ ተክላይ ሀናን ያገቷት ደላሎች ናቸው። ከነሱ ጋር ነበር ሲደዋወል የነበረው። ሌላው ነገር ደግሞ ምንድነው? የመን የሆኑ የታጠቁ የሁቲ ሰዎች ጋር እና ያልታጠቁ የየመኒ ሰዎች ጋር ያወራ ነበረ። እንግዲህ በዚህ መካከል ምንድነው? ሁቲዎች እንደሚታወቀው ከእስራኤል ጋር፣ ከሳውዲ አረቢያ ጋር፣ ከዱባይ ጋር ውጊያ ታደርጋለች። ገባችሁ? አይስማሙም። የዱባይ መንግስት የሳውዲ አረቢያ የኢትዮጵያን ማለት የየመንን ሱኒ የሚባለውን ታጣቂ ይደግፋሉ። ሁቲዎችን ግን አይደግፉም። በዚህ መካከል የዱባይ መንግስት ከየመን የሚጠቀማቸውና የሚፈልጋቸው ብዙ ነገሮች አሉ። በአሁኑ ሰዓት ደግሞ በርካታ የየመን ቦታዎችና ይዞታዎች የተቆጣጠረው ሁቲ ነው። ሁቲ ደግሞ ከዱባይ ጋራ ምንም አይነት ስምምነት የለውም፣ ጸብ ነው። ስለዚህ ሰይድ ወረባቦ ከየመኒዎች ጋር በሚያወራበት ሰዓት ስለ ሁቲዎች ነበር ሲያወራ የነበረው። ደላሎቹ ለምን በሁቲ አይያዙም? ከሁቲ ጄኔራሉ ጋር ለምን አታገናኙንም? የሱ አካባቢ ኃላፊ ማን ነው እያለ በአረበኛ ከየመኒው ጋር ይደዋወል ነበር። ይህንም በሚደዋወልበት ሰዓት የዱባይ ቴሌኮም ይቀደዋል፣ ሪከርድ ያደርገዋል። ገባችሁ? እኔ በሀገረኛ አማርኛ ነው የማወራቸው፣ ምክንያቱም እንግሊዝኛ የማትችሉ ሰዎች አላቸው። ሪከርድ ያደርገዋል። ምንድነው ሪከርድ እንዳትሉ ነው። ይቀደዋል። ታውቃላችሁ? ይቀደዋል። የሆነ ሪከርዱን ድምጹን ይቀደዋል። የሚገባቸው ሰዎች አለፍ በሉት ይገባቸዋል። ገባችሁ? እና ሪከርድ በሚያደርግበት ሰዓት እያንዳንዱ ከየመን የሚደዋወልበት ከሳዑዲም የሚደዋወልበት እያንዳንዱ ከዱባይ ቴሌኮም ጋር ኮንታክት ነው። ታውቃላችሁ? ይሄንን ለእናንተ አይጠፋቸውም መቼም። እና የተለያዩ ኢንተለጀንሶች አሉ። ስለዚህ ከደላላውም ጋር ያወራል። መስመሩ ምንድነው? የዱባይ መስመር ነው። የመን ያለውስ የየመኒ መስመር ነው። ኦኬ፣ አንድ ጥፋት በሉ። ገባችሁ? ለሃና የተከፈለ ዋጋ ነው። ግን ይሄን ለሃና የተከፈለ ዋጋ ነው። ሌላው የሱ ጓደኞች የሆኑ የመን የሚኖሩ የደላላውን ቦታ የሚጠቁሙና ደላላው የሚኖርበትን አካባቢ የሚይዙ ሁቲዎች ጋር እንዳገናኙት
የራሱ የሆኑ ሰዎች ጋር ያወራ ነበር። የመጀመሪያው አፋሩ ነው። አፋሩ እንግዲህ እየቀላቀለ ነው የሚያወራው። አረበኛም፣ አፋረኛም፣ አማርኛም ነበር ሲያወራ የነበረው። ያና አፋር ከየመኔዎች ጋር ያገናኙታል። እነዚህ የመኔዎች ደግሞ ምንድናቸው? በድላላ ሀበሾች ሰዎችን ሰብስበው ይዘው ሲመጡ ሀበሾቹን የሚቆጣጠሩ ሁቲዎች ናቸው። የታጠቁ ሁቲዎች ወይም የአካባቢው ኃላፊዎች ናቸው። ገባቸው? እነዚያ ሁቲዎች መጀመሪያ ሰምታችሁኛል። ሁቲዎች ከዱባይ ጋር ስምምነት የላቸውም። ስለዚህ ከሁቲዎች ጋር በአረበኛ ሲያወራ ሁቲ የሚሉ ቃላቶች ምናምን ይጨመራሉ። በዛን ሰዓት የዱባይ መንግስት ጥርጣሬ ያደረበት። ለምን? የዱባይ መረጃ ምናልባትም ለሁቲዎች አሳልፎ እየሰጠ ነው። አንድ ጊዜ አይደለም፣ በተደጋጋሚ ከሁቲዎች ጋር በየመን መስመር ሲደዋወል ጥርጣሬ ያደረባቸውና ወደ ፖሊስ ጣቢያ ጠሩት። ያለውን ነገር አጣሩ። የዱባይ ደግሞ አሁን ኢራንም ስለምትመታቸው ጥርጣሬ ስላለባቸው ቀጥታ ምንም ለሱ ስለማይጠቅማቸው ሰይድ ወደ ኢትዮጵያ ዲፖርት ማድረግ ነው፣ መገላገል ነው ያለባቸው። በዚህ አጋጣሚ ነው ሰይድ ወደ ኢትዮጵያ ሊሄድ የቻለው። ዋጋው ለምንድነው የተከፈለው? ሀናን ለማስለቀቅና በህይወት መኖርና አለመኖሯን ለማረጋገጥ ነው የሁሉ የሄደበት ርቀት። እናንተ ብትሆኑ ታደርጉታላችሁ ወይ? ሰይድ ልጅ አለው፣ ቤተሰብ አለው። ራሱን መለወጥ፣ ቤተሰቦቹን መለወጥ፣ ራሱን ማስተዳደር ይፈልጋል። ይህን ሁሉ ትቶ ሰይድ ከዚህ በፊት ሳዑዲ አረቢያ ላይ አማራ ሲታገቱ በኦሮሞዎች ዋጋ ከፍሎ ሳዑዲ አረቢያ ታስሯል እያልኩ ነው። ገባ? 3 ቀን ታስሯል። እናንተ ይህን ታደርጋላችሁ ወይ? አታደርጉትም። ገባቸው? አታደርጉትም። እና ሰይድ በዚህ አጋጣሚ ሌላው ነገር ሳዑዲ አረቢያ ብቻ አይደለም፣ ይሄ ዱባይ ብቻ አይደለም፣ ሳዑዲም ቁጭ ብላችሁ ከሳዑዲ አረቢያ ገንዘብ ወደ የመን ብትልኩ፣ በሳዑዲ አካውንት ወደ የመን ብትልኩ ትያዛላችሁ። ወደ የመን መስመር በተደጋጋሚ ብትደውሉ ሳዑዲ ሆናችሁ ትያዛላችሁ። ለምን? ለሁቲ መረጃ እያቀበላችሁ ነው ስለምትባሉ። ገባችሁ?